ቅሚያን አትተማመኑት። ይሄ ለግፈኞች የተጻፈ ቃል። ክፋትን አትተማመኑት፣ ድፍረትን አትተማመኑት፣ አመጽን አትተማመኑት፣ ጮሌነትን አትተማመኑት። ኃይል እግዚአብሔር አስታውስ ነበር በወጣትነታችን ዘመን ያኔ አየር መንገድ ውስጥ ድረስ ሸኝ ሁሉ በሚገባበት ጊዜ ሻንጣ ይዞ ሄዶ ካርቶን ሞልቶበት ተመሳሳይ ሻንጣ ፈልጎ የሱን አስቀምጦ የሰው ሻንጣ ይዞ መሄድ ሰው ነበር። እኔማቅ እና ጠዋት ሊወጣ ሲል እንዲህ ይላል፣ የዕለት እንጀራችንን ስጠን ይላል። በዚህ ነበር የሚኖረው፣ በዝርፊያ ነበር የሚኖረው። ዛሬ መድኃኒዓለም ቀንቶኛል ይላል። በርከት ከት ያለ ነገር ሲያገኝ በስነ ስርዓቱ እንደ ሰራተኛ በጠዋት ይወጣል። ወይ ጉድ ይላል። አንዳንድ ሰው ኖርማል ነው፣ በስርቆቱ ኑሮን ይበጅታል። ተፈለገ በሰው ላይ ግፍ ያረጋል። አንዳንዱ በወንበሩ ይመካል፣ አንዳንዱ በዘሩ ይመካል፣ አንዳንዱ በአገልግሎቱ ይመካል፣ በገንዘቡ ይመካል፣ በሚያውቃቸው ብዙ ወዳጆች ይመካል። ኖ እሱን አትተማመንበት። ኃይል እግዚአብሔር ነው። መጽሐፍ ቅዱስ የያዛችሁ መዝሙር 62 ነው የምንካፈለው። መዝሙር 62 ቁጥር 11 እና 12 ነው የማነበው። መዝሙር በቅንፍ 62 ቁጥር 11 እና 12 እንደዚህ ይላል። በጌታ በኢየሱስ ስም አነባለሁኝ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማሁ። ኃይል የእግዚአብሔር ነው፣ አቤቱ ምሕረትም ያንተ ነው። አንተ ለእያንዳንዱ እንደ ሥራው ፍዳውን ትሰጣለህና። የመልእክቴ ርዕስ ኃይል እግዚአብሔር ነው የሚል ነው። ይሄ መልእክት አቅም የለኝም፣ ነገር ተጭኖኛል፣ ኑሮ ከብዶኛል፣ ህመም አሰቃይቶኛል፣ እየተዛተብኝ ነው ያለው፣ መንገድ ተዘጋግቶብኝ ማለፍ አልቻልኩም፣ እኔ አቅም የለኝም ለሚሉ ሰዎች ነው በአንድ በኩል። በሌላ በኩል የኑሮ ችግር የለብኝም፣ የገንዘብ ችግር የለብኝም፣ የእውቀት ችግር የለብኝም፣ የዘመድ ችግር የለብኝም፣ በፈለኩት ሰዓት የፈለኩትን ነገር ማድረግ እችላለሁ ለሚሉ ትምክህተኞችም ነው። አሜን። ሌላው ይሄ መልእክት በሌላው ላይ ክፉ ለማድረግ ግፍን ለማይፈሩ ለሰዎችም ለጨካኞች እንደፈለገን የሰውን ነገር እናበላሻለን ለሚሉም ነው። ኃይል ማን ነው? እስቲ ኃይል እግዚአብሔር ነው ብሎ ጌታ እንዲናገረን አንገቶቻችን ዝቅ አድርገን እንጸልይ። ሃሌሉያ። ሁሉን የምትገዛ ያለ የነበር ትልቁን ኃይልን ለብሰ የከበረ ስም ለዘላለም ይመስገን ይባረክ። ጉልበት ሁሉ ላንተ ጌታ ሆይ ይንበረክ። ሁሉን የምትገዛ ያለ የነበር ትልቁን ኃይልን ለብሰ የከበረ
ስም ለዘላለም ይመስገን ይባረክ። ጉልበት ሁሉ ላንተ ጌታ ሆይ ይንበርክ። ከስም ሁሉ በላይ ስም የከበረ ከሰው ልጆች ይልቅ ውበት ያማረ የሚመስል የለም እጅግ ልዩ ነህ። ከፍ ብለህ ንገስ ግርማ ተሞልተህ ግርማ ተሞልተህ ስም በምድር ሁሉ ይታይ አምላካችን ምላስም ይመስክር ታላቅነትህ በሰማይ በምድር ትሰለጥናለህ ሁሉን ከእግርህ በታች አንተ ትገዛለህ አንተ ትገዛለህ ሁሉን የምትገዛ ያለ የነበር ትልቁን ኃይልን ለብሰህ የከበረ ስም ለዘላለም ይመስገን ይባረክ። ጉልበት ሁሉ ላንተ ጌታ ሆይ ይንበርክ። ጌታ ሆይ እናመሰግንሃለን። ቃልህ እውነት ነው፣ ሕይወትም ነው፣ መንፈስም ነው። ጌታ ሆይ ዛሬ ማታ ጌታ ሆይ ኃይል የኔ ነው ልትለን ወደሃል። ኃይል ብዙ ሲሆን ጠላቶች ዋሹብህ ተብሎ እንደተጻፈ እንደ ጠላት ውሸት አይደለም፣ ያንተ ኃይል ብዙ ነው ጌታ ሆይ። ያንተ ኃይል ብዙ ነው። ባራባ ጋራዲ ያስታስ ያንተ ኃይል ብዙ ነው ጌታ ሆይ። የሚያቅትህ የለም ጌታ ሆይ። የሁሉ ንጉሥ ነህ፣ በሁሉ ላይ ከፍ ከፍ ያልክ ራስ ነህ ጌታ ሆይ። እናመሰግንሃለን። በመገዛት በፊትህ አለን ጌታ ሆይ። እንደወደድክ ተናገረን። ሁሉ ለክብር ይሆን በኢየሱስ ስም አሜን። ይህንን ቃል የተናገረው መዝሙረኛው ዳዊት ነው። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ። ኃይል የእግዚአብሔር ነው። ዳዊት የሰማው ይህንን ብቻ ስለሆነ አይደለም ይህን ብቻ ሰማሁ የሚለው። ሁላችሁ የዳዊትን ሕይወት ታውቃላችሁ። በብዙ ጎዳናዎች ውስጥ አልፏል። የሞትን ድምፅ ሰምቶ ያውቃል። የዛቻ ድምፅ ሰምቶ ያውቃል። የሰማው ኃይል እግዚአብሔር መሆኑን ብቻ አይደለም፣ ብዙ ጊዜ ተስፋ ቆርጧል። ኃይል የራሱ መስሎትም ያውቃል። በራሱ ተመክቶ ብዙ ነውሮችንም አድርጓል። ግን ካሳለፋቸው ከብዙ ነገሮች መካከል በራሱ ተመክቶ ብዙ ያደረገም ሲመስለው እንደማይሆን ገብቶት ተስፋ ቆርጦም ለሞት አንድ እርምጃ ቀረኝም ሲል ጌታ ነገር ሲቀይር አይቶ መጨረሻ ሕይወቱ ላይ የቀረለት ነገር ኃይል የእግዚአብሔር ብቻ መሆኑ ነው። ዳዊት ይህንን ነገር ሲናገር ዝም ብሎ የተጻፈ ነገር ብቻ እያነበበ አይደለም። ኃይል እግዚአብሔር ስለመሆኑ ከዳዊት በላይ ማን ሊያረጋግጥ ይችላል? ትንሽ ሆኖ ትልቁን ጎልያድ ጥሎ አይቷል። ምንም ሳይታጠቅ ይልቁንም ሳኦል ያለበሰውን የሚሊተሪ ልብስ ሁሉ ኖ አይሆንም አልፈተንኩትም ብሎ አውልቆ በቁምጣው ጠላትን ጥሏል።
የማይችለውን ሲችል አይቷል። ያሸነፈውን ነገር ሲያሸንፍና በሕይወት ሲቀጥል አይቷል። በኃጢአት ምክንያት ከገባበት አዘቅት መካከልም ሲወጣ አይቷል። ዳዊት ኃይል እግዚአብሔር ነው ብሎ መዘመር ካልቻለ ማን ይዘምራል? ዳዊት ኃይል እግዚአብሔር ነው ሲል የእግዚአብሔርን ኃይል በሁለት መንገድ ገልጦታል። ቁጥር 12 ላይ እንደተጻፈው የመጀመሪያው አቤቱ ምህረት ያንተ ነው ብሎ የመማር ኃይል እግዚአብሔር እንደሆነ ገልጿል። የመማር ኃይል፣ የመፈወስ ኃይል፣ ሰው የማድረግ ኃይል፣ የወደቀውን የማንሳት ኃይል፣ ተስፋ የተቆረጠበትን የመሰብሰብና የማንሳት ኃይል የእግዚአብሔር እንደሆነ ተናግሯል። ሰው ሁሉ አበቃለት ብሎ የደመደመውን የመማር ኃይል የእግዚአብሔር ነው። አንዳንድ ጊዜ ሰው ይስማማል፣ በቃ በሰው ይስማማል። በቃ ከዚህ በላይ አልታገልም፣ በቃ ይሁን፣ ያብቃለት፣ ይለቅለት ብሎ ሰው አንዳንዴ በሰው ላይ ሁሉ ይወስናል። የመማር ኃይል እግዚአብሔር ነው። እኛ ተስፋ የቆረጥንበትን ሰውም በእኛ ተስፋ የቆረጠበትን ነገር የመቀየር በምህረት የመቀየር ኃይል እግዚአብሔር ነው። ሐኪም ተስፋ የቆረጠበትን የመማር ኃይል እግዚአብሔር ነው። ጠላት በር የዘጋጋበትን በምህረቱ የመክፈት ኃይል እግዚአብሔር ነው። ተስተውሰኝ ለፊላደልፊያ ቤተክርስቲያን የተጻፈው መልእክት ኃይል ምንም ትንሽ ቢሆን በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ግን ምንድነው? ትንሽ ነው። በምንም አይነት ሁኔታ ውስጥ ብንሆን የመማር ኃይል እግዚአብሔር ነው። ሰው የማድረግ ኃይል እግዚአብሔር ነው። ሃሌሉያ። እግዚአብሔር ሕዝቅኤልን ጠየቀው። አጥንቶች በሞሉባት ሸለቆ መካከል አምጥቶት እነዚህ አጥንቶች በሕይወት ይኖራሉን ብሎ ጠየቀው። የመማር ኃይል ለካስ የሕዝቅኤል አይደለም፣ እግዚአብሔር ነው። አንተ ታውቃለህ አለ። አስታውሳለሁ አንዲት እህት ከሀገር ውጭ ያለ ወንድሟ በጣም በከባድ የጤንነት ችግር ላይ ሆኖ የጥቂት ቀናት ዕድሜዎች እንደቀሩት ተነግሮት ከጌታ ወደ ኋላ ተመልሶ በብዙ የመጠጥ ሕይወት ውስጥ ስላሳለፈ በጣም አጓጉል ሆኖ ጉበቱ በጣም ተጎድቶ እሱ የሚኖርበት ምድር ያሉ ኢትዮጵያውያን በሕይወት ከቆየ ከአንድ ሰው ጋር ቤተሰቦቹ ፊቱን እንዲያዩ እንልካዋለን፣ ካልሆነ አስከሬኑን እንልካለን ብለው ብር እያሰባሰቡ በኢትዮጵያ በዚህ በአዲስ አበባ ውስጥ የምትኖር እህቱ ወደ እኔ መጣችና እንድንጸልይ ጠየቀችኝ። ተስማምቻለሁ። በወንድሜ ጉዳይ ከጌታ ባክ አድርጓል። እንግዲህ ተመለሰም ቢል አልተመለሰም በገዛ እጁ ያመጣው ነገር ነው። እግዚአብሔር ጻድቅ ነው፣ አይሳሳትም። ስለዚህ የሱ ነገር አይደለም። ግን የእናቴ ነገር ያሳስበኛል። እናቴም እሱን ተከትላ ትሞታለች ብዬ አስባለሁ፣ የመጀመሪያ ልጅ ስለሆነ እና ለእናቴ ጸልይ ያለችኝ እና መጸለይ ጀመርኩ። መጸለይ ስንጀምር እግዚአብሔር ስለ እናቷ ሳይሆን ስለ ወንድሟ መናገር ጀመረ። ጌታ እንደዚህ ያለ ከተኛበት አልጋ ላይ ያስነሳዋለሁ። የመማር ኃይል እግዚአብሔር ነው። ጌታ ዛሬ ማንን ሰው ሊያደርግ በዚህ እንዳለ አላውቅም፣ ግን የመማር ኃይል እግዚአብሔር ነው። የሆነ ሰውማ ይመለሳል ዛሬ ማታ። የጌታ ንግግር
ቀልድ ይመስላል፣ ግን ጌታ ተናገረ። ተስማምተን አሳልፈን የሰጠነውን ነገር እንኳን ጌታ መማር ይችላል። ኃይል እግዚአብሔር ስለሆነ የኛ ነገር በሰው አይደመደምም። አይገርምም? ይህን ሰው ጌታ አስነሳው። የተሰበሰበውን ገንዘብ ወደ ኢትዮጵያ መጥቶ አግብቶበት ሄደ። የመማር ኃይል ማን ነው? እግዚአብሔር። ይምራል ጌታ፣ ሰው ያደርጋል ጌታ። ስለዚህ ዳዊት የመማር ኃይል እግዚአብሔር ነው። እስቲ እማራለሁ በሉ ደግሞና፣ እማራለሁ። ይህን ብቻ አይደለም ዳዊት የተናገረው፣ የፍርድ ኃይልም እግዚአብሔር ነው። በእያንዳንዱ እንደ ሥራው ፍዳውን ትሰጣለህ አለ። ክፉዎችን የመበቀልም ኃይል እግዚአብሔር ነው። አመፀኞችን የማዋረድም ኃይል የእግዚአብሔር ነው። በምንም አይነት ሁኔታ ውስጥ ኃይል የሰው ሆኖ አያውቅም። ማንም ቢታበይ፣ ማንም ቢኮራ፣ ኃይል እግዚአብሔር ነው። የጊዜ ጉዳይ ነው። እግዚአብሔር ትዕቢተኞችን ያዋርዳል። እግዚአብሔር አመፀኞችን ያዋርዳል። ኃይል እግዚአብሔር ነው። ቃሉ መስተዋት አይደል? ራሳችን እንድናይ ነው የተጻፈው። ታዲያ ይሄ ዳዊት ኃይል እግዚአብሔር ነው ካለን በኋላ እኛ ምን እንደምናደርግ መክሮናል። አንድ 3 ነጥቦችን እነግራችኋለሁ። ቁጥር 8 ላይ የመጀመሪያው ኃይል እግዚአብሔር ከሆነ የአሕዛብ ማህበር ሁላችሁ በእርሱ ታመኑ። ኃይል እግዚአብሔር ነው፣ በእርሱ ታመኑ። አትፍሩ። ምን ይመጣብኝ ይሆን ብላችሁ አትፍሩ። ወዮልኝ አትበሉ። ሊውጡኝ ነው አትበሉ። መጽሐፍ እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ጠላቶቻችን በእኛ ላይ በተነሱ ጊዜ፣ ቁጣቸውን በላያችን በነደደ ጊዜ፣ በዚያን ጊዜ ስንተኛ ጠብቀው በዋጡን ነበር ሳይሆን የሚለው ሕያዋን ሳለን በዋጡን ነበር። ነገር ግን ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። በእግዚአብሔር ታመኑ። አውሎ ነፋስ አለ፣ የሚውጥ አለ፣ የሚዝት አለ። በእግዚአብሔር ታመኑ። ኃይል እግዚአብሔር ነው። አትጠራጠሩ፣ አትፍሩ። አቅም ስለሌላችሁ አትፍሩ። ጠላታችሁ ስለገዘፈ አትፍሩ። ታመኑ በእግዚአብሔር፣ ታመኑ በእግዚአብሔር። አይገርምም? የሚጮህ ነገር እያለ መታመን ይቻላል። ተጨባጭ የበሽታ መረጃ አካላችን ላይ እያለ መታመን ይቻላል። ኃይል እግዚአብሔር ነው። አሜን። ኃይል እግዚአብሔር ነው። በእግዚአብሔር ታመኑ። ሁለተኛ ልባችሁን በፊቱ አፍስሱ። ለምን? ኃይል እግዚአብሔር ነው። አዋርዱ ራሳችሁን በፊቱ። በትህትና ኑሩ በፊቱ። እችላለሁ አትበሉ። አውቃለሁ አትበሉ። እሱ ለኔ ተውት፣ ችግር የለውም አትበሉ። ነፍሳችሁን በፊቱ አፍስሱ። ኃይል እግዚአብሔር ስለሆነ
እግዚአብሔር ቃል እንዲህ ይላል፣ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። አፍስሱ ነፍሳችሁን። ነፍሴ በፊት አፈሳለሁ፣ እጄ ወደ አንተ አነሳለሁ። ከመቀመጫዬ ወርዳለሁ፣ ከእግሮች በታች እሰግዳለሁ። አምላክ ነህና አመልክሃለሁ፣ ንጉሥ ነህና አነግሥሃለሁ። እጆቻችሁን ከፍ አድርጉ። ነፍሴ በፊት አፈሳለሁ፣ እጄ ወደ አንተ አነሳለሁ። ከመቀመጫዬ ወርዳለሁ፣ ከእግሮች በታች እሰግዳለሁ። አምላክ ነህና አመልክሃለሁ፣ ንጉሥ ነህና መኖር አልችልም ያላንተ፣ አይሆንልኝም ያላንተ፣ አገልግሎትም ያላንተ አይሰምርልኝም ያላንተ፣ እኔ ባዶ ነኝ ያላንተ፣ ያስጠላብኛል ያላንተ፣ የግድ ታስፈልገኛል፣ የግድ ታስፈልገኛል፣ የምር ታስፈልገኛል፣ የምሬን ነው ታስፈልገኛል። መኖር አልችልም ያላንተ፣ አይሆንልኝም ያላንተ፣ አገልግሎትም ያላንተ አይቀናልኝም ያላንተ፣ ይሰለቸኛል ያላንተ፣ አይሳካልኝ ያላንተ፣ የግድ ታስፈልገኛል፣ የግድ ታስፈልገኛል፣ የምር ታስፈልገኛል፣ የምሬን ነው ታስፈልገኛል። ነፍሳችሁን በፊቱ አፍስሱ፣ ኃይል እግዚአብሔር ስለሆነ። እችላለሁ ከሚል ነገር ውጡ። ጌታ በኔ ይችላል በሉ። ንግግር እችላለሁ አትበሉ፣ ኃይል እግዚአብሔር እንደሆነ አትርሱ። እየቻላችሁ እንኳን እችላለሁ አትበሉ፣ ኃይል እግዚአብሔር ነው በሉ። መኖር አልችልም ያላንተ፣ አይሆንልኝም ያላንተ፣ አገልግሎትም ያላንተ አያምርብኝም የግድ ያስፈልገኛል። ኃይለ እግዚአብሔር ነው።
የእግዚአብሔር ነው። አገልግሎት እችላለሁ አትበሉ። ኃይል የእግዚአብሔር ነው። መንፈስ ቅዱስ ምን እየተናገረን ይሆን ወንድሞቼ እና እህቶቼ? የመማር ኃይልም የፍርድ ኃይልም እግዚአብሔር ከሆነ ነፍሳችሁን ፊቱ አፍስሱ። ሶስተኛና የመጨረሻው ቅሚያን አትተማመኑት። ቁጥር 10 ላይ ይሄ ለግፈኞች የተጻፈ ቃል ነው። ክፋትን አትተማመኑት፣ ድፍረትን አትተማመኑት፣ አመጽን አትተማመኑት፣ ጮልነትን አትተማመኑት። ኃይል እግዚአብሔር ነው። አስታውስ ነበር በወጣትነታችን ዘመን ያኔ አየር መንገድ ውስጥ ድረስ ሸኝ ሁሉ በሚገባበት ጊዜ ሻንጣ ይዞ ሄዶ ካርቶን ሞልቶበት ተመሳሳይ ሻንጣ ፈልጎ የሱን አስቀምጦ የሰው ሻንጣ ይዞ መሄድ ሰው ነበር እኔማቅ። እና ጠዋት ሊወጣ ሲል እንዲህ ይላል፣ የዕለት እንጀራችንን ስጠን ይላል። በዚህ ነበር የሚኖረው። በዝርፊያ ነበር የሚኖረው። ዛሬ መድኃኒዓለም ቀንቶኛል ይላል በርከት ከት ያለ ነገር ሲያገኝ። በስነ ስርዓቱ እንደ ሰራተኛ በጠዋት ይወጣል። ወይ ጉድ ይላል። አንዳንድ ሰው ኖርማል ነው፣ በስርቆቱ ኑሮን ይበጅታል። የፈለገ በሰው ላይ ግፍ ያደርጋል። አንዳንዱ በወንበሩ ይመካል፣ አንዳንዱ በዘሩ ይመካል፣ አንዳንዱ በአገልግሎቱ ይመካል፣ በገንዘቡ ይመካል፣ በሚያውቃቸው ብዙ ወዳጆች ይመካል። ኖ እሱን አትተማመንበት። ኃይል እግዚአብሔር ነው። እግዚአብሔር ሁሉን ወደ አደባባይ ያወጣለት። መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር ድምፅ ጫካዎችን ይገልጣል ይላል። በጫካ ውስጥ መሰወር ድምፅ እስኪመጣና ጫካው እስኪገለጥ ነው። ማይገለጥ አመጽ የለም። ተሰውሮ ተከድኖ የሚቆይ ግፍ የለም። ኃይል እግዚአብሔር ስለሆነ ብዙ ነገር አይቷል ዳዊት። ወንድሞቼ እናቶቼ፣ አትተማመኑበት አመጽን። ክብር ለእግዚአብሔር ይሁን። ለጠቅለል መልእክቴን ምን እያለን ነው? መንፈስ ቅዱስ ኃይል የኔ መሆኑን አትርሱ። በገጠማችሁ ነገር ተስፋ አትቁረጡ። ባሳዘናችሁ ነገር ተስፋ አትቁረጡ። መሞቴ ነው መጥፋቴ ነው አትበሉ። ሰሞኑን አንድ ከተማ ነበርኩ። ትናንትና ነው የመጣሁትና የዛ የነበርኩበት ቸርች ፓስተር ሲነግረኝ ከ2 ዓመት በፊት ባለቤቱ ልትወልድ ሆስፒታል ገባች እና የመውለጇ ጊዜዋ ገና ነበር። ትንሽ አሟት ነው የገባችው። ሲከታተላት የነበረ
የግል ክሊኒክ ሐኪም ጋር ገብታ እና ሐኪሙ አይቷት በአስቸኳይ ወደ ትልቅ ሆስፒታል ይዛችኋት ሂዱ፣ ዛሬውኑ በኦፕሬሽን መገለገልበት እኔ ተከትያችሁ እመጣለሁ አለ እና 2 ሳምንት ቆየ። 2 ሳምንት የቆየው ሐኪሙ ነው። ተከትዬ እመጣለሁ ብሎ በምን እንደሚከተል አላውቅም። አሁኑ ነው ብሎ መጣው። እንደዚህ ያዘጋጅታችሁ ጠብቁኝ ይላል እዛ ላሉ ሐኪሞች፣ ጁኒየር ሐኪሞች ግን የለም። እሷ አደጋ ላይ ነች እና ቤታቸው ምግብ የምታበስልላቸው እህታቸው አጋንንት ያስጮሃታል እና ድረስ ይባላል። ቤት ደግሞ ነፍስ ሊጠፋ ነው ተብሎ እና እሱ ሲሄድ ሊወለድ መስሏቸዋል ይላል። የእኛን መንገድ የዘጋ ኃይሌ ማን ነው? እግዚአብሔር። 15 ቀን ያዘገየ በድንጋጤ የመታ አይወለድም ብሎ የቋጠረ እዚህ ጽንሱን ቋጥሮ እዛ ሐኪሙን ቋጥሮ መቋጠር እንጂ መፍታት አይችል። ኃይሌ ማን ነው? እግዚአብሔር። በምንም ሁኔታ ውስጥ ነው ኃይል እግዚአብሔር ነው። የሆነ የሚፈታ ነገር አለ ዛሬ ማታ። ይሄ ቃል ሕያው ነው፣ ቤታችሁ ይገባል። እየዛቱ ያሉ መናፍሶች ይወድቃሉ። የትም አትደርስም ያሉ ይዋረዳሉ። ለምን? ኃይል የእግዚአብሔር ስለሆነ። አትፍሩ፣ አትፍሩ። በብዙ ዛቻ ውስጥ አልፌ ያውቃለሁ። እንደምገደልም ተነግሮኝ ያውቃል። በህመም ምክንያት ልሞት እንደሆነ ተነግሮኝ ያውቃል። ኃይል እግዚአብሔር ነው። ደግሞም ጌታ በራሳችሁ አትመኩ ብሎናል። ኃይል እኔ ነው። ነፍሳችሁን በፊት ያፍስሱ እንጂ በራሳችሁ አትመኩ። እንዳትታበዩ፣ በራሳችሁ የሙከራ ስርጭት እንዳታደርጉ። ለእኔ ስጡኝ። አይገርማችሁም? ሙሴ ብዙ ታምራት አድርጎ በሕዝብ ዘንድ ተወዶ ተፈርቶ ሙሴ ተብሎ የእግዚአብሔር ሕዝቦች ብቻ ሳይሆኑ እነ ፈርዖንም ፈርተውት ብዙ ታምራት በእጁ ነው ያለፈው። መጥቶ ግን ጌታ ሆይ አንተ ካልወጣ ከዚህ አታውጣን ይላል። ተሰሚነቱ ላይ አይደለም ራሱን ይጣለው። ኃይል የሱ የሆነው አምላክ ላይ ነው። ፍርሃት ሊወሰድብን አይገባም። ኧረ እኔ አልችልም ጌታ ነው የሚችለው ብሎ ራስን ለጌታ መስጠት ሊወሰድብን አይገባም። በጭራሽ። ኃይል እግዚአብሔር ነው። እንዴትም ብንሆን ኃይል እግዚአብሔር ነው። እንዴትም ብንችል ኃይል እግዚአብሔር ነው። ደግሞ ጌታ እንደዚህ አለን፣ በልባችሁ አመጽ ሞልቶ ከሆነ በአመጽ አትተማመኑ፣ በርኩሰት መንገድ አትተማመኑ፣ እንዲያርጌ እንዲሆንልኛል አትበሉ። የኔ ፍርድ ይገለጣል፣ ኃይል እኔ ነው፣ በፈለጋችሁት መንገድ አትሂዱ ብሎናል ጌታ እግዚአብሔር። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ። ኃይል